ሰላም እንዴት ናችሁ? ዲሳባት ቲዩብ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮ ይዤላችሁ መጥቻለሁ። እስከዚህ ብቻ የትም እንዳትሄዱ። ከዛ በፊት ገላ ሰባት ቲዩብ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሁላችሁም ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። ሌትስ ጎ ወደ ቪዲዮዎቹ። ቀይ ሴት አግብቶ ከማበድ ቀይ ሴት አግብቶ ከማበድ እሺ ጎማዳ አግብቶ መቃጠል ይሻላል። ጎማዶች አቃጣይ ናቸው ይተው። ለምንድን ነው ቀይ ሴትን እንደዚህ አታግቡ ያልከው? ለምንድን ነው ታናድዳለች ነው? ታቃጥላለች ነው? ምንድነው? ምክንያቱ ምንድን ነው? ለምን እንደዚህ የተባለው? ኧረ ተው እንደዛ ይባል። ሴቶች ተጠንቀቁ። ከእንደዚህ አይነት አስተሳሰብ ውስጥ መውጣት አለባችሁ። ያሉ አንዳንድ ሴቶች አሉ። እነዛ ሴቶች ምንድነው የሚሉት? እኔ ብር የሌለው ወንድ ዴት ማድረግ አልፈልግም፣ ብር የሌለው ሰው ማግባት አልፈልግም። ፋይናንሻል ሴኩሪቲ ያስፈልገናል፣ ሊንከባከበኝ ይገባል፣ በጣም ጥሩ ህይወት መኖር አለብኝ። ስለዚህ ብር ከሌለው ዋጋ የለውም፣ አትሊስት ሚሊዮነር ካልሆነ ዋጋ የለውም ምናምን የምትሉ ሰዎች አላችሁ። ይሁን ወንድ ልጅ ብር ቢኖረው ጥሩ ነው፣ ቢቻል እንደዛ ቢሆን አሪፍ ነው። ነገር ግን ሪሌሽንሺፕ እንደዛ አይደለም የሚሰራው። አሁን እናንተ ብር ያለ ወንድ ብታገኙ ራሱ እንደዚህ የምትሉ ሰዎች ሪሌሽንሺፕ ውስጥ ደስተኛ ሆናችሁ መኖር እንደማትችሉ ወቁ። ብሩ እስካለ ድረስ አብራችሁ ትኖራላችሁ። ብሩ እስካለ ድረስ ራሱ ከሰውየው ጋር ሳይሆን የምትኖሩት ከብሩ ጋር ነው የምትኖሩት። በተለይ እንደዛ ሚዲያ ላይ ካወራችሁ በኋላ ዴት የሚያደርጋችሁ ሀብታሙን ራሱ ይታዘባችኋል። ሂ ኢዝ ባይንግ ዩ፣ እየገዛችሁ እንደሆነ ማወቅ አለባችሁ። ከዚህ በላይ ደግሞ ውርደት የለም። ሪሌሽንሺፕ ማለት ሁለት ሰዎች አንድ ስጋ የሚሆኑበት፣ አንድ ስጋ ሆኖ የሚኖርበት፣ የአንድን ሰው ድካም አንዱ ሰው የሚሞላበት፣ የአንድ ሰው ጥንካሬ ደግሞ ለአንድ ሰው ድካም እንደ አጋዥ ሆኖ የሚኖርበት እንጂ የሆነ የሚያስፈልገን ነገር ስላለ የምንገባበት ነገር አይደለም። ተደጋግፈን የምንኖርበት ህይወት ነው። ለእንደዚህ አይነት አስተሳሰብ የተጋለጣችሁ ሴቶችን ካላችሁ በጣም ቴክ ኬር ማድረግ አለባችሁ፣ እንዳትበከሉ ነው ብለው። አዎ አሪፍ ትምህርት፣ በጣም ጥሩ ትምህርት ነው። ዛሬ እንግዲህ እኔ አሁን ላይክ እንደ ሴት እንደ ወጣት ሴት እኔ ለራሱ ላውራ ብል ማለት ነው የሰው ልጅ የሆነ እንደተገዛችሁ እንደተሸጣችሁ አይነት ስሜት ሲሰማችሁና ተወዳችሁ ተከብራችሁ መኖር I think it's very different አይደለ? በጣም ልዩነት አለውና ለብር ሆነ ስፒኪንግ ልንገራችሁ፣ ብር ይመጣል ይሄዳል ማለት ነው። ግን አሁን ብር ያለውን ሰው ፈልጋ ብታገባ ምን ብትል ብሩ እስካለ ድረስ ነው obviously የምትቆየው። ብር እስካለ ድረስ ነው የምትቆየው። በመሃል ብዙ ነገር ቢያጋጥምስ፣ እሷ ብዙ አይነት አክሲደንቶች አሉ አይደለ? እሱም ቢያጋጥማትስ? እኛ የዛሬን ብቻ ነው የምናውቀው አይደለ? ስለ ነገ ማንም አያውቅም። ወይ እሷ ላይ ወይ እሱ ላይ ምን ሊያጋጥም እንደሚችል አይታወቅም። ሰው ብርን ያው ፋይናንሻል ስቴብል መሆን እኮ ጥሩ ነው። አሁን በዚህ ሰዓት ደግሞ ሁላችንም ሴትም ትሁን ወንድ በራሱ በጣም ማይሮጥ ሰው የለም። ካያችሁ ሁሉም ሴት ላይፍን ለማሸነፍ ደፋ ቀና ትላለች፣ ወንድም እንደዛው እና በብር መገዛት ተገቢ አይደለም። አሉ እንደዚህ አይነት ሴቶች actually አሉ፣ ግን መሆኑ ጥሩ አይደለም። እስኪል ያዙ፣ ስሩ። እናንተም በቃ መስራት አለባችሁ። እንደዚህ የምታደርጉ ወንዶችም ደስ አትሉ አሉ። ደግሞ አንድ ሰው ብቻ አይደለም የሚይዙት፣ በጣም ብዙ ላይክ እንዴት ነው በጣም ብዙ ሴቶችን ቤት አከራይተው ምናምን የሚይዙ በጣም የሚያስጠሉ ወንዶችም አሉ። ይሄንንም ወንዶች ማወቅ አለባችሁ። በጣም የሚያስጠሉ ማለት ነው። ከሰው ልጅ ባህሪ ወጣ ያሉ እንደዚህ የሚያስቡ ወንዶችም ትምህርት መውሰድ አለባችሁ። at the end of the day you are ሟቾች ናችሁ። ስለዚህ አንድ ነገር ላይ ተከብራችሁ ኑሩ። ሰው ተዋደዱ። ገንዘብ ይመጣል፣ ገንዘብ ይሄዳል። that's it እኔ የምለው ማለት ነው የኔ ውዶች፣ ፕራንክ ስሙን ቀየረ እንዴ? ፕራንክ እንደዚህ አይነት ፕራንክ በጣም ነው የሚያስጠላው። አሳያችሁ የሆነ ፕራንክ እና በጣም ነው የሚያስጠላው። እውነት ያስጠላል። ሴት ልጅ ፋይናንሻል ስቴብል መሆን አለባት። እሺ እኔ ወንዶችንም ወንድሞች አሉኝ፣ በጣም ጥሩ ጓደኞችም አሉኝ ወንድ ምናምን እና ሴት ልጅ ፋይናንሻል ስቴብል መሆን አለባት። የሆነ ሰውዬ ብቻ ላሳያችሁ። ስራ መጀመር አለብሽ ይላታል። እሺ ገና 3 ወሯ ነው ከወለደች።
ሻይን ነው የሚያደርገው ይችላል። አንቺ ኮለሽ በኋላ ሌላ ነው ማለት ነው ማለት ነው ከባድ ነው። ወልጄ ልትሆን ይችላል። ወተሽ ስሪና አግዥኝ ነው እያላት ያለውና የምትበይውን ምግብ ቀንሽ እያላት ነው። ዩሲ ኢትስ ፕራንክ አይ ኖ ግን ደስ አይልም። ፕራንክ ነው አይኑ አሁን እንደነገርኳችሁ። ግን እንደዚህ የሚል ሰው ግን አስጠላም። ለቀልድ ብሎ እንደዚህ የሚል ሰው እንዳሰሙ። እሺ አይ ወይኔ ያለቀሰች በኢየሱስ ቀልድ ነው። አይ ኖ አሁንም እኮ እናገራለሁ ቀልድ ነው። ግን ለቀልድም እንደዚህ የሚል ሰው ስስጠላ ደስ አይልም። እንደዚህ ትዕግስተኛ ሴት አለ ማለት ነው። አሃ ትዕግስት እውነትም ትዳር ውስጥ ኢዝ ቬሪ ኢምፖርታንት። ለምንድን ነው ዝም ያለችው? እሷስ እውነት ነው። ሰው የሚያቆስል ነገር ሰው እያደረገ ፕራንክ ነው። በጣም ጥሩ። አይ እኔ አይ ኖ ይሄ ያስታውቃል እኮ ሰው ካሜራ ፊት ለፊት አድርጎ የሆነ ነገር ሲያወራ ፕራንክ እንደሆነ እኮ እሱም አክቹሊ የምታውቂ ይመስለኛል ከመጀመሪያው ነው። እስ ፕራንክ በእርግጠኝነት ያው ተነጋግራችሁ ነው ፕራንክ የሚሰራው እንደ እንትን የለም። አይ ኖ ግን በየቤቱ እንደዚህ አይነት ሰው ኢትስ ሪል ላይፍ ላይ የሚኖሩ ሴቶች አሉ ነው እንድናይ የምፈልገው ይሄንን ነገር ነው። ኢን ሪል ላይፍ ይሄንን ነገር የሚያዩ የሚተገብሩ ሴቶች አሉ ነው እንጂ አይ ቲንክ ኢትስ ፕራንክ። አይ ኖ ይሄ ኢዝ ኦብቪየስሊ
ካሜራ እዚህ ጋር አድርጌ እንደዚህ እየቀረስኳችሁ ከሆነ ምን ሊሆን እንደሚችል መገመት አይጠፋችሁም አይደለም? ግን ኢን ሪል ላይፍ በደንብ አለ እንደዚህ አይነት ነገር አለ። በቃ እርግጠኛ ነኝ አለ፣ በደንብ ነው ያለውና ሴቶች በጣም ነው የምወዳችሁ። ሴቶች በጣም ጠንካራ እንድትሆኑ ነው ፈልገው የምር ምን እንዳሰደ ይሄ ነገር ኢን ሪል ላይፍ እኔ ላይ ቢሆንስ ብላችሁ ነው የምታስቡት ነገር የለም። ትዳር እኔ በጣም ነው የምፈራው። ለዚህ ነው ደግሞ የምፈራው ፋይናንሻል ስቴብል መሆንን በራሴ መቆምን ያለ ኢንዲፔንደንት ፐርሰን ሴቶች መሆን የሚፈልጉት ተስፋዬ ለዚህ ነው። እንደዛ ብትባሉ የሚሰማችሁ ነገር ከባድ ነው፣ ኢን ጀነራል ከባድ ነው እና የምር ቢሆንስ እንዴት ነው የምትሆኑት? እና ሴቶች የኔ ውዶች ማሮቼ ወታችሁ ስራ በደንብ ስሩ እሺ። ከማግባታችሁም ከመውለዳችሁም በፊት እራሳችሁን ግን ስትሮንግ ማድረግ አለባችሁ። ፋይናንሻል ስቴብል ማድረግ አለባችሁ። ባንካችሁ ላይ የተወሰነ ብር ማስቀመጥ አለባችሁ። ብር አስቀምጡ፣ ማርያምን አስቀምጡ። አት ኤኒ ታይም የምታገኙትን ብር አስቀምጡ። ትዳርም ከመመስረታችሁ በፊት ትዳርም ከያዛችሁ በኋላ ብር አስቀምጡ። ትዳር እኛ እንድንፈራ አታድርጉን። ውይ ኢየሱስ እውነት እኔ እንደው እንደዛ ቢለኝ እውነት ቢሆንና እኔ ሳባ እንደዚህ ብባል ማለት ነው አልቅሼ ሞታለሁ። አልቅሼ ድሮም አልቅሼ ነኝ፣ አልቅሼ ነው ሞተውና ከባድ ነው ከባድ ነው። ብቻ ሴቶች ስራ መስራት አለብን፣ ጎበዞች መሆን አለብን። እውነት ብር መያዝ አለብን። የዘንድሮ ሰዎች ከባዶች ናቸው። የስ የዛሬ መልእክት ይሄን ይመስላል ጋይስ። በአሁኑ ሰዓት በነፃ እኮ ይሸጡን እኮ ድንግልናዋን በ700 አንዲት ኢትዮጵያዊ ድንግልናዋን በ780 ሺህ ለባለ ሀብት ሸጣ አሁን ሀብታም ሆናለች። ነፍስ ይኖራል። በጣም ደስ ይላል። በአሁኑ ሰዓት በነፃ እኮ ይሸጡን እኮ ድንግልናዋን በ750 ሺህ ብር ዶላር። ኧረ እኔም አለኝ። ሰው ችግር ነው እንደዚህ የሚያስወራው፣ ግን የሚሰጥ ነገር አይደለም። በብርም ቢሆን የሚሰጥ ነገር አይደለም። ኢትስ ኔቸር ኦፍ ጊፍት ከፈጣሪ የተሰጠን ጸጋ ነው እንጂ ዝም ብሎ ይሄ እንደዚህ የሚደረግ ነገር አይደለም። ኦኬ ተስሙ 780 ሺህ ዶላር አይደለም ወሬቨር ደግሞ እንደዚህ የለም። እሺ ውሸት ነው፣ አውቀው ነው ሲሰክሷችሁ ነው 78 ሺህ ብር እንኳን 78 ሺህ ኢትዮጵያ ብር እንኳን የለም እንኳን 78 ሺህ ዶላር። እሺ አውቀው ነው፣ ዝም በሏቸው እንዳሰማቸው። ኤምዲ መስፊያችሁ እንድጥጥ ማድረግ አለባችሁ እንዳሰማቸው። ራሳችሁን ጠብቁ። ፕሮቴክት ዩር ሶልፍ። ወደ ሰባት ቤተሰቦች እንዲህ እያልን መጨረሻ ደርሰን እስከ መጨረሻ አብራችሁን ስለነበራችሁ አመሰግናለሁ። ዛሬ በጣም ሆት ሆንኩኝ፣ በጣም ተሰማኝ። ፕራንክ ምናምን አልወድም። ፕራንክም ባይሆን ኢን ሪል ላይፍ ያጋጥማል ብዬ ያወራሁትን ነገር በደንብ ስሙ እሺ ማሮቼ። እናወዳችኋለሁ። በሚቀጥለውም ጥሩ ጥሩ ቪዲዮ ይዤላችሁ እመጣለሁ። ከዛ በፊት ግን ለሰባት አዲስ ከሆናችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። እኔ ጥሩ መካሪ ነኝ። ኔጌቲቭ ኮሜንት እንዳትጽፉ። ወዳችኋለሁ። ባይ